ኢትዮጵያ ማለት በአማርኛ ብቻ የሚነገርባት ሀገር አይደለችም። ቆንጆ ሙዚቃ እየሰማሁ እንዲህ እያልኩ እየነዳሁ ነው መጣሁ። እዚህ ሀገር ያለው አይመስልሽም? በእውነት እድሜ ላይ ሰው ያለው አቋም ነው። ማይ ጉድነስ በቃ እድሜ መኪናዬ ቱክሰን ነው። እኔ ምንም ማድረግ አልችልም። በ1982 ነው የተወለድኩት እላለሁ እና ኢትዮጵያም ታሳዝነኛለች። ማምለጥ ሸሚዜ ነው ነው ማለት እንፈልግ ላንቺ በነገራችን ላይ በጣም ብዙ ነገር እየተናገርኩ ነው። ብቻ ከአማርኛ ትንሽ ወጣ ካልሽ አልቅልሽ፣ ዘረኛ ነሽ። ምንም ይሁን በተለይ ኦሮምኛ ከተናገርሽ ደግሞ። ሰላም የኢዚቲዩብ ተመልካቾች፣ እኔ በሻቱ ቶሎማርያም ነኝ። ዛሬ የእናንተ እንግዳ ሆኜ የምቆየው እኔ ነኝ። መልካም ጊዜ። የተዋወቅነው ከዩኒቨርሲቲ እንደወጣሁ ነው እና ከዛ በኋላ ብዙ አልፈጀብንም። በቃ ተመችተሽኛል፣ እኔም ተመችተኛል፣ በቃ እንሞክራ እሺ ብለን የጀመርነው እና በጣም ጥሩ ሰው ነው። በጣም ብዙ ሰው ኢቲቪ ላይ ስራ ከጀመርኩ በኋላ መርጬ ምናምን ብር ያለውን መልክ ያለውን ምናምን አይቼ እንደዛ እንዳገባው ነው በጣም ብዙ ሰው የሚያስበው። ግን እኔ ደግሞ በጣም ደስ የሚለኝ ነገር ገና ትምህርት ቤት እያለውም ያቀኛል። ግን ነገሩ የተቀየረውን ነው የምልሽ ከዩኒቨርሲቲ ከወጣም በኋላ እንጂ እዛው ግቢ ሞኜ ያቀኛል። እና ገና ምንም ሳይኖር ዝናውም ሳይመጣ ወይ በሻቱ ደስ ትል ምናምን መባል ሳይጀምር ደስ ብዬው የመረጠኝ ሰው ነው እና በጣም ጥሩ ሰው ነው። በጣም አንድ በጣም ደስ የሚለኝ ነገር በቃ እናት መሆኔ ነው እና በተቻለኝም መጠን በቃ ቆንጆ ስል መልክ አይደለም፣ አሪፍ እናት ነው መሆን የምፈልገው። ልጆቼ ሃንድሪ ሻሎ አሁን 7 ዓመት ሆኗታል። ሄራን ሻሎ ደግሞ አሁን 4 ዓመት ሆኗታል እና ሁለቱም ሴቶች ናቸው። በጣም ደስ የሚሉ ልጆች ናቸው። በጣም እግዚአብሔር ማለት ያየለም ትፈልጊውን እንደዛ አይነት ልጆች ነው የሰጠኝና እንዴት ልበልሽ፣ በምችለው መጠን ጊዜ ሰጥቼ በእነሱ አልቀልድም። ትምህርት ቤት በየአመቱ እሸለማለሁ ቤስት ፓረንት። የኛ ቤት የኛ ብቻ አይደለም። ቤት ውስጥ በጣም በትንሹ 1 2 3 እንግዳ ሁሌም ይኖራል። ሁልጊዜም የባለቤቴ ዘመዶች ሰፊ ናቸው። በእኔም በኩል ዘመድ ያን ያህል ባይኖረኝም አንድ ወንድም ነው ያለኝ፣ እናት አባት፣ ከዛ ውጪ ብዙ የለም። ግን ጓደኞች ምናምን አሉ በደንብ። ዝነኛ በመሆኔ በጣም ብዙ ነገር፣ በተለይ ሰልፍ፣ በተለይ ተራ በቃ ውይ ደስ ይላል በእውነት። የትም ቦታ ሄደሽ የባዳነት ስሜት እንዳይሰማሽ ስትሆኚ ምን ልበልሽ ብቻ የሆነ የተለየሽ አይነት ስሜት እንዲሰማሽ በጣም የሚያደርጉሽ አጋጣሚዎች ይኖራሉ። ከዛ ደግሞ ጓደኞችሽ ወይ ሌሎቹ እኔ እኮ የእሷ ጓደኛ ነኝ፣ እሷን እኮ አውቃታለሁ ምናምን ብሎ እንደ ትልቅ ነገር እንትን ሲሉ ስታይ ይህን ያህል እንትን አለው ቫልዩ አለው ትያለሽ እና እሱ ነገር ደስ ይላል። ከዛ ደግሞ ከሌሎቹ በተለየ ነገር ያቀልልሻል። የጎዳኝ ኮንሰርቶች፣ እውነት ኮንሰርቶች በጣም ነው የምወደው። አንድም ኮንሰርት ግን ገብቼ አላውቅም። ምክንያቱም አስበሽኛል፣ ከገባው እኔ ፊት ለፊት በቃ ሆኜ ሸሚዜ ነው ማለት እንፈልግ። አሁን ደግሞ አልችልም። ከባለቤቴ ጋር አንዳንዴ እንሄዳለን፣ ግን የሚያስጠላው ቪአይፒ ጋር ቁጭ ብለሽ ሰውታችን እንደፈለግ ይሆናል። አንቺ ቁጭ ብለሽ ታያለሽ እና ይሄ በቃ ራሴን ቶርች ማድረግ ስለሆነ የትም አልሄድም።
እና ምናልባት ማንም ሰው የማያውቀኝ ሰው በሆን ኖሮ አንድም ኮንሰርት አያመልጠኝም ነበር። እየዞርኩ ከፊት ነበር። ሰው ይኸውልሽ የውስጡን ስሜት ብዙዎች ሪሞቱን ይላሉ ለሰው መስጠት አይገባም። የውስጥሽን ፊሊንግ መቀያየሪያውን ለሰው መስጠት አይገባም። ሁሌም ሪሞትሽን አንቺ ነሽ መያዝ ያለብሽ። ሙድሽን ምንም ማንም ሊቀይሩ አይገባም። ምንም ነገር መጥቶ ስፖንሰር ኦዳ አዋርድ ላይ የሆነ ብር ስፖንሰር እናደርግሻለን ምናምን ብሎኝ ማይ ጉድነስ ብዬ ደስ ብሎኝ ምናምን ከዛ የልክ የሚተላለፍ ቀን አንሰጥሽ 1/3ኛውን ብቻ ነው ልንሰጥሽ የምንችለው ብለውኝ ያውቃል። እውነቴን ነው የምልሽ። እንዲህ ሰው እንደዚህ እንኳን ሲቆነጠጥ የሆነ ነገር ይሰማዋል። ያን ያህል እንኳን አይሰማኝም። ኦኬ ችግር የለም ያመናችሁትን ስጡኝ በቃ ብዬ ይዤ ወደ ቤት። ምክንያቱም ባለቤት የሚላል 2 ጥፋት ሰው ማጥፋት የለበትም። የጠፋው ነገር አንዴ ጠፋ አይደለ? እንደገና ራስሽን ማቃጠል እኮ ሌላ ጥፋት ነው። ላንቺ በነገራችን ላይ በጣም ብዙ ነገር እየተናገርኩ ነው። እኔ የምወደውን ሰው ኢንተርቪው ማድረግ አልችልም። ይሄ በጣም ኤክሳይትድ የሆኑለትን ሰው ምናምን ማድረግ አልችልም። እሱም በምንድን ነው ያወቅኩት? ፍቅር አዲስን ኢንተርቪው ሳደርግ ፍቅር አዲስ ነቃ ጥበብ በጣም ነው መወዳት። ላይክ በቃ እንዴት ልበልሽ፣ ሁሌም ድምጿን ስሰማው እንደ አዲስ የምታስደንቀኝ ደስ የምትለኝ ሰው ናት። እና የመጨረሻ አልበሟን አውጥታ ኢንተርቪው መደረግ አለባት ቶሎ ቶሎ ምናምን ተባለ ማለት ነው አርሂቡ ላይ። በቃ ደስ ብሎኛል፣ ነርቨስም ሆኛለሁ ምናምን እና ማአት ወር እንትን ያው አውቃታለሁ። ስለዚህ ብዙ ጥያቄ ነው ያወጣሁት። አንድ 30 ምናምን አይሆንም ብለሽ ነው 1 ሰዓት ተኩል ነው የምንቆየው አየር ላይ። ሰዎች ይደውላሉ ምናምን እና ደግሞ እኮ ላይክ አዲስ እንኳን እኮ አይደለሁም ቆይቻለሁ። በጣም ለምጄዋለሁ። ላይክ ፈታ ብዬ ነው የምጠይቀው። እሷን እንዴ ልጠይቃት ለ1 ሰዓት ተኩል ያስኩትን ጥያቄ በ30 ደቂቃ ጨረስኩት። እሷም ደግሞ አዎ አይ ምናምን ነው የምትለኝ። አንቺ ላቤ ከኋላ በቃ ማለት እንዴት ልበልሽ፣ እስካሁን ፍጹም ይሽጥላ ምን ሆነሽ ነው? ቆንጆ እኮ ነው ኢንተርኔት ላይ በጣም እኮ ሪቪው ያለው ምናምን ትለኛለች። እኔ ግን በቃ መቼም እንዴት በጣም የተጸጸትኩበት እና the worst ኢንተርቪው ያደረኩት እሷን ነበር ብዬ ነው ማስበው። እኔ ፈጽሞ ጥሩ ስሜት ውስጥ አልነበርኩም። ከዛ ዳይሬክተሪ ገብቶታል። ከውጭ አዳዲስ ጥያቄ ያመጣል፣ ከኋላ አነባለሁ ምናምን ብቻ እንዴት እንዳለቀልኝ አንድ ቀን ተኩል ነው የሆነብኝ፣ 1 ሰዓት ተኩል እና በቃ the worst ቀን ያሳለፍኩት በጣም ከምወዳት ድምፃዊት ጋር ነው እና እሱን ነው ማስታወሰው። በጣም መነጋገሪያ የነበረውና የሚያዝናናኝ እድሜ ላይ ሰው ያለው አቋም ነው። ማይ ጉድነስ በቃ እድሜንና እንትን ሰውነቴ ነው በቃ በጣም በተደጋጋሚ የሚጠቀሙበት እና አንዳንዴ ያስደነግጥሻል። ይሄን ያላርጅቻለሁ ማለት ነው። ላይክ እውነት የሚያዩት እኮ ነው አይደለ? ያዩትና አንዳንዴ ሄኖክ ጓደኛዬ አንድ ቀን በቃ በደንብ እንዲገባኝ አድርጎ እንትን ያለኝ በሺ ምንም እኮ ሊገርምሽ አይገባም ማለት ይሄ ከእድሜ ጋር ምናምን በተያያዘ ሰው የሚናገረው ነገር። ምክንያቱም አንቺን ኤሌመንተሪ ሆኖ ያይሽ የነበረ ልጅ ዛሬ ተመርቆ ስራ ላይ ሊሆን ይችላል። እውነት ነው። እኔ 2003 ላይ አሁን 7ኛ 8ኛ የነበረ ልጅ 9 10 11 12ን ጨርሶ 3 ዓመት ተምሮ ስራ ላይ ሊሆን ይችላል። እና እንዴት ገና 30 ላይ ምናምን እስቲ እንዴት ላይስቅ ይችላል? ገባሽ? ሰው የሚለካው በራሱ ህይወት ውስጥ ባሳለፈው ነገር ነው። ለሱ ረጅም ዓመት ነው ያ እንጂ ገና ለማስላት ምናምን አይሄድም። እኔ ምንም ማድረግ አልችልም። በ1982 ነው የተወለድኩት።
ምንድን ማድረግ እችላለሁ? ይሄንን መፋቅ አልችልም። ግን ትልቁ ነገር ምንድነው ይሄ ልጅ ከመውለድ ጋር ምናምን በተያያዘ ሰውነቴን በቃ እንትን ብሏል፣ በጣም ተቀይሯል። እና ከዛ ደግሞ ስሜን በተደጋጋሚ ይነሳል አይደለም። ስራ ሰራው በአጋጣሚ ስራ የህዝብ ፊት እንደሚያሰጣ ነው። ሰው አይቶኛል፣ እያየኝ ገባ፣ ወለድኩ፣ ተቀየርኩ፣ አሁን የራሴ ድርጅት አለኝ፣ ስሜ በተደጋጋሚ ይነሳል ምናምንና ሰው ይሄን ሁሉማ አድርጎ አንድ 40-50 አያጣውም። አሁን 31 ዓመቴ ነው። እኔ የምጓጓው ምን እንደሆነ ታውቂያለሽ? እኔ 45 ዓመት ሆኖኝ ልጄ 20 ዓመት ነው የሚሆናት። በቃ እሱን ማየት ነው። ሰው የደመረው የቀነሰው ምናምን አይደለም ባይሆን ግን ያችን ቀን ደርስ ይሁን ሀያት ይሁን አስበሻል? በ45 ዓመትሽ የ20 ዓመት ልጅ ተቃቅፈሽ ምናምን ላለሁ እና ኢትዮጵያም ታሳዝነኛለች። በተለይ እንዲህ አይነት ሰው ሲበዛ ሁለቴ የማያስብ ሰው ላይ እንዲህ አይነት እኔ አሁን በተአምር ካፌ ሊወጡ የማይችሉ ነገሮች አሉ። ላስባቸው ስላንቺ እንደዛ ብዬ መጻፍ አይደለም ማሰብ የሚዘገንኑ ነገሮች አሉና ከኔ አእምሮ በምን ያህል ቢወርዱ ነው እንደዚህ የሚያስቡት? እና ምን አይነትስ ቤተሰብ ነው ያሳደጋቸው? እንዴት ይሁን የሚያስቡት ምናምን ብዬ አስባለሁ። ከዛ ውጪ ግን ምንም ዝንብ ሲያርፈብሽ የሚሰማውን ያህል እንኳን እንትን አይሰማኝም። አልፌዋለሁ ብዬ አስባለሁ። ኢቲቪ እኮ አንድም አሪፉ ነገር ይሄ ነው። ክፍለ ሀገር እኮ ስትኖሪ ከትምህርት ጎን ለጎን የሆነ ነገር ማድረግ አለብሽ። የሆነ ነገር አይደለ ይመስለኛል። እንደዛ ብዙዎች እንደዛ ያደርጋሉ። እና ልክ እኔ 11ኛ ክፍል እንዳለፍኩ ማለፌ እንዳረጋገጥኩ የካራቴ ትምህርት ቤት ተከፈተ። ሰፈራችን ቅርብ ፊቼ ነው፣ ሰላሌ ፊቼ። ከዛ በኋላ በቃ መመዝገብ አለብኝ አልኩ። ቀውጥ ያደረኩት ፋዘር ሻለ ማዘር እምቢ አለች። አያገባኝም ብዬ ሄድኩ። ዴት ከገባሁ በኋላ በጣም ወደድኩት። ጎበዝ ሆንኩ። ላይክ ሰውነቴ እግሬ በጣም ረጅም ስለሆነ ቴኳንዶ እግር በጣም ይጠቀማል እና እኔ እዚህ ጋር ቆሜ እዛ ጋር ያለን ሰው አታክ ማድረግ እችላለሁ ምናምን ይታዘዝልኛል ሰውነቴ። እና እዛ የነበረው ማስተር አብይ ይባላል። በርቺ ጎበዝ ምናምን ሲለኝ ተይኛልኩሽ። እና 2 ዓመት ያለማቋረጥ ነበር የሰራሁት። ትልልቅ ዝግጅቶች ምናምን ስቴዲየም ነው የሚዘጋጀው። ሲዘጋጁ ሾው ምናምን እናሳየ ነበር ምናምን በደንብ በቃ አሪፍ ነበረ። ዩኒቨርሲቲ ስገባ ግን ይደክማል። የሚገርምሽ ተመዝግቤ ነበር ልሰራ አላቋርጥም። ለጥቁር ቀበቶ 6 ወር ምናምን ሲቀረኝ ነው ያቆምኩት። የሆነ ቀን ቢሮ ውስጥ ሆነን አሁን ግን ትወርጃለሽ ትቻለሽ ምናምን ተባለ። እንጃ እንሞክረው። 2ቱንም ልጅ ከወለድኩ በኋላ ውርድ ስል ይወርዳል። ተገርሜ በቃ አሁን ቤት አይነት እንትን ሰውነትን አይረሳም። ማስተር አብይ ልክ ሰው እንትን ሲያጠቃችሁ ምንድነው የመጀመሪያ እርምጃችሁ ይለናል። ከዛ ራሱ ይመልሳል። መሮጥ ማምለጥ ነው እንጂ መልሼ ልደባደብ ካልሽ እና ባንቺ ቀበቶ ካልሆነ ሁሌም ጥፋተኛ አንቺ ነሽ፣ ሁልጊዜም። ምክንያቱም ያልተማረን ሰው እንደዛ ማድረግ ልክ ስላልሆነ። በሚገርም ሁኔታ ግን እኔ አይደለም ለድብድብ የሚያበቃ እንዲህ በክፉ አይን እንኳን ምንተያይ ሰው ምንም ሊገጥመኝ አልቻለም። ትጠይኛለሽ? የዚህ ሀገር አጀንዳ ታውቂዋለሽ። ዛሬ ልጆቹን እራሱ ላቸዋለሁ አያችሁ ምናምን ይላሉ ፌስቡክ ላይ። የሚቀጥለው ሳምንት ደግሞ ሌላ ጉዳይ ይዘህ ትመጣለህ። በእናትህ አሁን ዞር በሉ ስራ ስሩ ምናምን ነው የምለው። ዓለም ትቀያየራለች እና ሰው ሁሉ ወደዛ ሲነፍስ ወደዚህ ሲሄድ ወደዚህ እያለ የራሱን ህይወት መኖር አልቻለም። በቃ የሆነ እንትን ውስጥ ነው ያለ ነው፣ አዙሪት ውስጥ እየተነዳን ምናምን። እና እንዳልኩሽ እኔ ከራሴ ጋር መሆን ስለምፈልግ ጠዋት ቆንጆ ሙዚቃ እየሰማሁ እንዲህ እያልኩ እየነዳሁ ነው መጣሁ። እዚህ ሀገር ያለው አይመስልሽም? በእውነት ከስንት ቀን በኋላ ነው የት ነሽ አንቺ ምናምን ይሉኛል። እዚህ ወሬ ሲወራ ምናምን ሆነ እንዴ ምናምን ስል እውነትሽን ነው አያምኑኝም። እና
እንደዛ ነኝ እኔ። ግን ለራሴ ሰላም ስል የለም ኖሬ ነው እንዳልኩሽ መሞት እንፈልገው። ልጆች አሁን እዚህ ሀገር ጦርነት ላይ እንዳለን ምናምን ምንም አያውቁ ምንም እንትን የልጅ ምናምን ፊልም ወር ጌም ምናምን ያያሉ፣ ይጫወታሉ። እኔ ስገባ እንላፋለን፣ እናወራለን ምናምን ምንም ነው ማያውቁት። አይዲያ የላቸው። እኔ ያልፋል። ኢቲቪ ለ7 ያህል አመታት የቆየው መሰለኝ። 2003 ላይ ነው የገባሁት፣ 2009 ነው የወጣሁት። ልክ ነኝ ሂሳብ ላይ? እንደዛ ያን ያህል ነበር ቆይታ ያደረኩት። ስወጣ ሁለተኛ ልጄን ወልጄ ነበርና ከዛ በኋላ ቤት መሆኑ ጣመኝ መሰለኝ። ግቢ ወደ ስራ ምናምን ሲባል ልጅቷ ገና ናት ምናምን ትንሽ ጠንከራሉ። በቃ እንደውም ምክንያት አይደል የምትፈልጊው፣ ረጅም አመት ትሰሪያለሽ፣ ከዛ ግን ወደ ራስሽ መለስ ማለት ይገባል። ብቻ በብዙ ነገር ራስን መፈተን ስለሚያስፈልግ ምንም እንኳን ቤቱ ተመችቶኝ ብቆይም ቦታ ይሻላል ብዬ ወሰንኩና ሄጄ ከና ራስ ልብሴ የመልቀቂያ ደብዳቤ በገዛ ፈቃዴ ለቀቂያለሁ እያስገብቼ ወጣሁ። መልቲሚዲያው ከተቋቋመ ከ3 ምናምን አመት በኋላ ነው አንድ ዩቲዩብ የተከፈተው። ዩቲዩብን ልክ እንዳሁኑ ታውቂያለሽ መቼም፣ አሁን ነው ሰው ሁሉ ፊቱን ያዞረው እንጂ ምንም ከቁብም አልቆጠርነውም ነበር። ቀድሞ የጀመሩትም ሰዎች ሌላ ሰው እንዲያውቀው እንዲረዳው ምናምን አላደረጉም እና ማንም ቦታ የሰጠው ሰው አልነበረም። እንደወጣው ወደ አዋርድ ነበር ሰራ የነበረው። በቃ ሙሉ ትኩረት እሱ ላይ ነው። ከተገኘ ማስታወቂያ ምናምን እንሰራለን፣ ከዛ ውጭ ምንም አልነበረም። ግን ሳየው ከምንም ነገር በላይ ራስሽን መግለጽ ታውቂያለሽ፣ ጋዜጠኝነት ብዙዎች ሱስ ነው ምናምን ይላሉ። በቃ ካሜራ ሱስ ነው። ሁልጊዜ ይሄን እኮ ፕሮግራም ቢኖረኝ እኮ ስለዚህ ነገር አወራ ነበር፣ ሰው እኮ እንዲህ ሊረዳው አይገባም ነበር፣ ስለዚህ ምናምን ትያለሽ ባገኘሽው አጋጣሚና ለምንድን ነው ማንጀምረው ብለን እዚህ ተነጋገርን። አንድ የከፈትነው ምንም ቦታ አልሰጠነውም። 2 ፌል ያደርጋል። ምንም ቦታ እየሰጠነው አልነበረም እና ከዚህ ከኮሮና በኋላ ግን ስንመለስ የሆነ ኢነርጂ ሰብስበን አይደል የተመለስ ነው። ስንመለስ ገበያ ላይ ምንም ስራ የለም። ቤት ውስጥ ደግሞ ልጆች አሉ፣ ካሜራማኖች አሉ፣ ኤዲተሮች አሉ፣ ካሜራው አለ፣ እኔ ያለው ለማውራት ለምንድን ነው ማንጠቀምበት ብለን ጀመር ነው እና ቻሌንጁ ምን ነበረ መሰለሽ? ብዙ ዩቲዩብ ቻናል ያን ያህል አይደለም፣ ግን ያሉት በራሳቸው የራሳቸውን ስታብሊሽ አድርገዋል እና ከነዛ መሀል ወጥተሽ እኔ እዚህ ጋር ነኝ እዩኝ ለማለት በጣም ከባድ ነው። ለሰው ይመስላል እንዴ ላንቺ ምናምን ይባላል፣ ግን አይደለም። የሚገርምሽ ዩቲዩብ ቬሪፋይ አድርጎ ተቀብሎን በቃ ካሁን ጀምሮ 100 ዩቲዩብ የዩቲዩብ ተመዝጋቢ ነው ምናምን ለመባል 78 ቪዲዮዎችን ያለ ማቋረጥ በሳምንት 2 ጊዜ ጭነናል። የእናንተን አይተሻል። በጣም በቀላሉ ነው። እድለኛ ነሽ በነገራችን ላይ። እና አብረውኝ ይሰሩ የነበሩ ልጆች ቲሙ ማለት ነው የቢቲኤም ቲም በጣም እየደበራቸው ነበር። ማለት እንዴ ፌር አይደለም፣ እኛ እየለፋን ጥሩ ለማድረግ ደግሞ ብታያቸው ፕሮዳክሽኖችን ተጠንቅቀን ነው በቃ ጥሩ እንዲሆን ልክ እንደ ቲቪ። ከዛ ከኢቲቪ ወጥተሽ የተዝረከረከ ነገር መስራት በጣም ነው የሚከብድሽ። እንዲህ በስልክ ምናምን ቀርጸሽ መልቀቅ በጣም ለኛ ህመም ነው ታውቂያለሽ። እና እሷ ራሱ በካሜራ ኢቲቪ ምናምን በሚሰራበት ካሜራ ነው እየቀረጸች ያለች ሰው። ከዛ መውጣት እንዲህ ለጥራት እንድትጨነቅ ያደርጋልና አንደኛ የዩቲዩብ አቀራረቡም ይሁን ተመልካቹም ብቻ ሌላ ነው፣ ሌላ ዓለም ውስጥ ያለ ነው እና ወደዛ ሪትም መምጣት በትክክል ሰው ምን እንደሚያስብ ማግኘት በጣም ከባድ ነበረ። ግን እኔ በምን አምናለው? ኮንሲስተንት በመሆን ሰው ይሄኝም አይሄኝም ምን ይበልም እንዳልኩሽ እኔ ፈልግ የነበረው የሆነ ሚንስ ኖሮ ከ10 የሚሆን 5 ሰው ከሚሄኝ ሰው ጋር መገናኘት ደን የምፈልገውን ነገር መተንፈስ መቻል እና ከዚህም እንዳልወጣው እንዳራኩ እንዲሰማኝ ሁሌም እዚህ ውስጥ እንዳለው እንዲሰማኝ ማድረግ ነበር እና ከዛ በኋላ ግን ከ78ኛው ቪዲዮ በኋላ ግን ሰው
ፊቱን መለስ ማድረግ ጀመረ። የተለያዩ ሰዎች እኔን እንትን መቼ ኢንቫይት ታደርጊኛለሽ ምናምን መባል ጀመረና አሁን ልጆቹ ያመሰግኑኛል። እውነትሽን እኮ ነው። ምንም ነገር ላይ ተስፋ መቁረጥ መተው ምናምን ሳይሆን ዝም ብሎ መስራት። ትልቁ እኔ በቃ ስለ ኦዳ ሳስብ እንትን የሚለኝ ነገር ምንድነው የኦዳ አዋርድ መነሻ የነበረው እንደምታውቂው ውድድሮች የሚያተኩሩት በአማርኛ ቋንቋ የተሰሩ የጥበብ ስራዎች ላይ ነው እና ሁሌም ማስመር የምፈልገው ኢትዮጵያ ማለት በአማርኛ ብቻ የሚነገርባት ሀገር አይደለችም። ስለዚህ ሌሎቹን ማየት ይገባናል። በቃ እንትኑ ይሄ ነው። ጥበብ ማለት ምንም ቋንቋ ማያስፈልገው ነው እንላለን። በሱዳንኛ እንጨፍራለን፣ በስዋሂሊ ምናምን እንትን እንላለን። ግን እዚሁ ሀገር ውስጥ ያሉ ቋንቋዎችን ቦታ ሳንሰጥ እንዴት ይሆናል በሚል ነው የተጀመረውና አሁን እንደውም ፈጣሪ ከረዳን ከሌሎች ቋንቋዎች ትልቁ አፕዴት ከሌሎች ቋንቋዎች መጨመር አስበናል። በዚህኛው ዓመት እንዲሆን ነው የምንፈልገው። ሁሉም የራሳቸው ቢኖራቸውና እንደ ኢትዮጵያ ደግሞ አንድ ላይ ሰብሰብ አድርጎ ሪኮግናይዝ የሚያደርግ ፕሮግራም ማድረግ ሌላ ጉዳይ ነው። ግን ሌሎቹንም ማየት መቻል እኛ በዓመት 1-2ቱን መጨመር ከቻልን የሆነ ሰዓት ላይ ሙሉ ኢትዮጵያ ማዳረስ እንችላለን እና ይሄ ሄዶ በኋላ አንዱ ጎን የተገለለ ምናምን የሚመስለው በዚህ ምክንያት ነው። አንዳንድ ያን ያህል ቫልዩ ያላቸው የማይመስሉን ነገሮች ግን ለባለቤቱ የሚሰጠው ትርጉም በጣም መጥፎ የሆኑ ነገሮች አሉ። ስለዚህ ከዛ ውስጥ አንዱ ደግሞ እየለፉ በሌሎች ቋንቋዎች የሚሰሩ አርቲስቶችም እኩል ነው ልፋታቸው፣ የሚሄዱበት መንገድ እኩል ነው። ግን ተመልካች የላቸው። የዩቲዩብ ቻናል ላይ እኮ ትደነግጫለሽ። በሌሎች ቋንቋዎች የሚወጡትንና በአማርኛ የሚወጣውን ሙዚቃ ምናምን ስታይ ትደነግጫለሽ። እና ሌላውም እንደምንም ሰባብሮ የራሱን ትቶ በአማርኛ ቢዘፍን ወይ የሆነ ነገር ቢያደርግ ይቀሏል። እንደዛ ከሚሆን ይልቅ በህብር አይደል የሚያሳምረን፣ የተለያየን መሆናችን አይደል ደስ የሚል ነገር የሚፈጥረው። እነሱን እናጎልብት፣ እንዳይጠፉ እናበረታታ። አላማችን ያ ነው። እግዚአብሔር ይመስገን ደግሞ ሰው በደንብ ተረድቶኛል። መጀመሪያ ላይ የሚገርምሽ በጣም ሰጋ የነበረው ይሄ እንትን ብሎን የለም ተቀላቅሎብናል፣ ዘረኝነትና ይሄ ኢትዮጵያዊነት ምናምን የሚለው ነገር ዝብርቅርቅ ብሎብናል እና ብቻ ከአማርኛ ትንሽ ወጣ ካልሽ አለቀልሽ፣ ዘረኛ ነሽ ምንም ይሁን። በተለይ ኦሮምኛ ከተናገርሽ ደግሞ እና በዛ አንግል ይታይ ይሆናል ግን እስኪገባቸው ነው ብዬ አስቤ ነበረ። ደስ በሚል ሁኔታ በጣም አሪፍ አንግል ነው ያየሽው። ግን ሁሉም የሚጓጓው ሌላውን መቼ ነው የሚጨምሪው ነው እና እንዲህ አይነት መልካም ሀሳብ መስማቴ ደግሞ ይበልጥ በቃ ደስ የሚያሰኝ ነገር ነው። በጣም ቀሽም ነጋዴ ነኝ። ሞክሬ አውቃለሁ እንዳልሽው እንደሰማሽው ሱፐርማርኬት ምናምን። ግን ያልገባኝ ነገር ምንድነው እኔ ለብር ብቻ ብዬ መስራት የምችል ሰው አይደለሁም። የምውልበት ቦታ ደስ የሚለኝ ቦታ መሆን ይገባዋል። በቃ ህይወትን ኖሬ ኢንጆይ አድርጌ ነው ማለፍ የምፈልገው እና ሱፐርማርኬት የሚለው እንትን ደግሞ ፒውርሊ ለምንም ህብረተሰብ ለመጥቀም በተመጣጣኝ ዋጋ ምናምን ለማቅረብ ሳይሆን ሀሳቤ የነበረው ገንዘብ ማግኘት ነበር እና በትልቁ ገና ከመነሻው ፌል ያደረገ ሀሳብ ነበር እና ብዙ ብር ነበር የወጣበት፣ ግን እንዳልነበር አድርጌ አበላሽቼ ይዘግቸዋለሁ። ሰው ሁሉ ያለበት ቦታው ላይ አሪፍ ሆኖ ካልተገኘ ቢቀር ነው የሚሻለው ሁሉ ነገር አይደለም። ዝም ብሎ ይሄ ለመኖር ብቻ መኖር ኦር አላት እኮ ድርጅት ምናምን ብቻ እንዲባል ሳይሆን በቃ የሆነ ጠብ የሚል ነገር የዚህ ሀገር የኦዳ አዋርዱ እንዳለ ሆኖ በተለይ ደግሞ እኛ የምንሰራው ማስታወቂያዎች አሉ፣ ዶክመንተሪዎች አሉ፣ የተለያዩ ስራዎች አሉ እና
እዚህ ዘርፍ ላይ የሆነ ነገር ማድረግ የሚችል የራሱ ቀለም ከለር ያለው አሪፍ ድርጅት እንዲሆን እፈልጋለሁ። ከዛ ውጪ ደግሞ ቲቪ ናፍቆኛል በጣም። ስለዚህ በተደጋጋሚ ነው የምናገረው ቃል የምገባው፣ ግን አሁን ማድረግ አለብኝ። አሁን ጊዜው ይመስለኛል። ምንም እንዳልኩሽ ገንዘብ እንዲያመጣ ምናምን ሳይሆን አሉ በየቤቱ ሊያዩን የሚፈልጉ በተለይ ከሴቶች ጋር በተያያዘ በእርግጥ አሁን በሬዲዮ ጀምሬዋለሁ፣ ግን በቲቪም ደግሞ እንዲመጣና በየቤቱ ተስፋ ቆርጣ በብዙ ነገር ውስጥ በቃ በህይወት ላይ እንትን ብላ የምትኖር ሴት ትኖራለች እና መቼም ቢሆን ህይወት ላይ ተስፋ መቁረጥ እንደማያስፈልግ ዝም ብለን ተስፋ እያደረግን ኖረን ራሱ ብናልፍ እንደሚሻል። ሰው ተስፋ ሲቆርጥ እኮ ያን ቀን ነው የሚሞተው። ተስፋ እስካለ ድረስ ግን ሁሌም ህይወት አለና በቃ ያንን ነገር ሰው ውስጥ ማስገባት ፈልጋለሁ እና ይሄ ሶሻል ሚዲያው እንዳለ ሆኖ ግን በቲቪም ደግሞ መምጣት ፈልጋለሁ።